እማዬ ሰላም ያረገዘችው ሻባዬ እናቴ እኔ ነው የምትመስለው ወይስ እኔ እሷን ነው የምመስለው? አባዬ አባዬ እንገናኛ በባረ ለኪድ አባዬ እኔ ነው ወይስ እሷን ነው የምመስለው? እሷን እኔ ትመስላለች። አባዬ እንገናኛ መሐላውን የበላሁሽ ቢልኩ መረጃ ነው ጄልሽ የመጣሁት። ከሆነ አልፈልግም አትንገሪኝ። ቀቢ አይደለም እማዬ ስለ ሰላም ባለው ማለቴ ስለ ልጁ አባት ስለሱ ምንድነው ያወቅሽው? እኮ እናንተን ፊልምና ሞዴል ሊያሰሯችሁ? አዎ ዳጣዬ እናንተ ጅሎች እንደዚህ እያሉ የስንት ሰው ህይወት እያታለሉ የሚያበላሹ ስንት ሰዎች እንዳሉ እስከዛሬ አታውቁም እንዴ? የምን ማታለል? እሺ በቃ ነው ውሰዱና አሳዩኝ። እሺ መኪና ይዣለሁ ብሏል። በስልክ ሲያወራን ደግሞ ትልቅ እየሰውዬ ነው። ፎቶውንም አይተነዋል። ትልቅ ሰው በአስተሳሰብ ነው። ነጭ ጸጉር አብቅሎ እንደ ህፃን የሚያስቡ ስንት ሰዎች እንዳሉ አታውቁም? ቆይ እናንተ እንዴት ማመናችኋቸው? ውሻውን አሳዩኝ ነው። ውሻውን አሳዩኝ ቶሎ በሉ ነው። የዝና መኪና። ሰላም የዳጣ ድራማ ቤተሰቦች እንደምን አላችሁ? እኛ አለን እግዚአብሔር ይመስገን። እንግዲህ በትናንትናው ክፍል ዳጣ ድራማ የት ደረሰ የት ገባ ምናምን የሚለውን እንከታተላለን ማለት ነው። ብዙ ደስ የሚሉ ነገሮችም መጥፎ ነገሮችም ተፈጥረዋል ማለት ነው። በትናንትናው ዕለት እንግዲህ ዳጣ እናቷን በህይወት እንዳለች አቃለች ማለት ነው። እንግዲህ እናቷ በህይወት እንዳለች አቃለች። ደስ ብሏታል፣ ፏ ብላለች ማለት በህይወት መኖሯ ራሱ ለሷ ተስፋዋ እንደሆነ አንድ ትልቅ እውቀት እንደሆነ አድርጋ ነው ያየችው። ያው ሌላኛው ደግሞ እንግዲህ የሚያስጠላው ነገር የሰላም ማርገዝ ነው። እንግዲህ የሰላም ማርገዝ ልጅቷ በደንብ እየተከታተለቻት ነው አቢጌል ማለት ነው። ያው በደንብ እኔ ያሰብኩትን ካላሳካው መቀመጥ እንደማልችል ታውቂያለሽ ምናምን እያለቻት ነበረ። ያው እንግዲህ ሀሳብሽን አለመልቀቅ ከቻልሽ አቅፈሻዡ እኔ ምን አገባኝ ስለአንቺ ሀሳብ አልነግርሽም። የለም በቃ ግግም ብላለች። እሷም ግግማለች። ዙሮ ሁለታቸውም ተነጋግተዋል። እናቲቱን ፈርታለች ሌላ ነገር እንዳይፈጠር ምናምን ብላ ግን የፈራችውም ይቀርላት አይደለም አልቀረላትም። እና ትናንትና አቢጌል በውሃ በኩል አድርጋ እንትን ልትቀበላት አስባለች ማለት ነው። ስልክ ልትቀበላት አስባ ነበር ግን አልሆነላትም። ስልክንም አልተቀበለችም ማለት ነው። አልተሳካላትም። ብቻ ደስ ይላል። ግን በኋላ መጨረሻ ላይ ያው አቢጌል ያው አልተፈታቻትም። ምን ካላረኩኝ አልቀመጥም ብላለች ማለት ነው። ስልክ እንዴት ነው የሚጠለፈው ምናምን ብላ እያጣራች ነበር። እንግዲህ ስልክ እንዴት እንደሚጠለፍ አጣርታ ስልኩን ጠልፋው ነው አልጠለፈውም የሚለውን እንግዲህ መጨረሻ ላይ የምናይ ይሆናል። አይገስ ስልኩን ሳትጠልፈው አቀርም መጨረሻ ላይ ለእናቲቱ ልነግራት ያለችው ያረገዘችበትን እንዳወቀች አድርጋ ነው ያስመሰለችው ማለት ነው። አውቃለች ያላወቀችም የሚለውን እንግዲህ ፈጣሪ ወቅና። ሌላው ደግሞ የሚያስጠላው ነገር ዳጣና ናታን ሊወጡ ሲሉ እንደው ተያይዘው ሊወጡ ሲሉ ደረሰችባቸው። ወይኔ እና ደርሳባቸው ነበረ። እንግዲህ ግን ያው እሷ በሌላ በኩል ብላ አስቀይሳለች ማለት ነው። ያው ሌላ ነገር እንዳልተፈጠረ ምናምን ልንወጣ ነው ምናምን ብትላት ያው ተቀውጠው ነበረ። እንግዲህ ዳጣ አስቀይሳታለች ማለት ነው። ከተቀየሰች ዝም ብላለች ማለት ነው። እንግዲህ ያው
ሰላምዬም ሚስጥሩን እንደመጠበቅ ብላለች። ግን እሱ ራሱ ፈንቅሎ ሊወጣ ብሏል ማለት ነው። እንግዲህ አይገስ እንግዲህ በቀጣይ ፓርት የሚፈጠር የሚመስለኝ ሁለቱም ዱብዳ እንደ ፈንድቶ ያቺ ሴትዮ የሆነ ነገር እንዳትሆን እንደው ደም ብዛት ደም ግፊት ይዟት ሙትት እንዳትል ነው የምፈራው። ምክንያቱም አንደኛ ዳጣ የደረጀ ልጅ ነው፣ ሁለተኛ ደግሞ ደረጀ ከሰላም ብቻ የሚከብድ ነገር ነው እና ይሄ የሚፈጠር ይሆን አይፈጠር ይሆን ብቻ የሚለው ያስፈራል። ግን ምን ትላላችሁ እናንተ? እስኪ ኮሜንት ላይ ያሳውቁኝ። ይፈጠራል አይፈጠርም? በጣም ነው የሚያስፈራው። ግን እና እንግዲህ አቢጌል የመጨረሻው ቅዷ የተሳካላት ይመስለኛል፣ ያወቀች ይመስለኛል። ዞሮ በቦሌ ማለች በባሌ ማለች ሳታውቀው አልቀረችም። እና ያው ቡሃን ራሱ ያንን ስልክ ስላላመጣችለት አንቺ ተወልደሽ ነው ልቃሚ ነሽ የኔ እህት አይደለሽም ምናምን እያለቻት ነበርና በጣም እቺ ነገረኛ ስለሆነች እንደዛ ነገር እያለቻት ነበር። ግን የሚያስፈራው ነገር ሁለቱ ፓርት ነው። ደረጀ በምን ስህተት ማለት ዳጣ እየጠየቀችው ነበር። ለምንድነው እኔን ተሳስተህ የወለድከኝ? ልጅን ያክል ነገር እንዴት ተሳስቶ ይወለዳል? እናትሽ ተሳስታ ነው ወይ የወለደችኝ ምናምን እያለቻት ነበረ። ያው እናትሽ ተሳስታ አይደለም፣ እኔ ግን ተሳስቼ ነው የወለድኩሽ። ማለቴ ከተወለድሽ በኋላ አልጠላውሽም፣ ያው ከተወለደች በኋላ እንዳልጠላሽ ግን እንደተሳሳተ ማለት ይሄ አንቺ የሆነ ተረድቶላት ነበረ። እኔ አንቺን እወድሻለሁ፣ አንቺን እናት ብታቂም ደስ ይለኛል። ግን ደግሞ እኔ አንቺን እናት ካወቅሽ እኔም አንቺ የኔ ልጅ መሆኑን አደባባይ ከታወቀ ያው እንግዲህ ትዳሬን ታውቂዋለሽ ማርትዬ፣ በሰላም ነው የምንኖረው። ግን ማርቲ አንድ ቀን ጸጥ ብላ ነው የምትሞትብኝ። እንደዚህ መተንፈስም አትችልም ያንቺ የኔ ልጅ መሆንሽን ስትሰማ። ሰው ሁሉም ነገር በጊዜው ነው እና ቀስ በይ ያሳውቅሻለሁ ምናምን ብሏታል ማለት ነው። እስኪ እንግዲህ ምን እንደሚፈጠር ኔክስት ስናያለን። እንግዲህ እኔ ግን አንድ ዱብዳ ይሆንላት ብቻ። እኔ ያቺ አቢጌል እንትና ማነው ሰላም ከደረጀ ማርገዟን ካወቀች አቢጌል እንቃርጋ ነው የምገላት ወዲያው። አንደኛ ሁለት ልብ ሆኛለሁ። ምክንያቱም ቢሆን አርግዛ ቢሆን ኖሮ ሄዳ ትናገር ሴትዮዋ ጋር ትፋጅ ነበረ። ሁለተኛ ደግሞ ለእናቲቱ የምትነግራት አይመስለኝም። ወይም ቆይቼ እነግራታለሁ ለእናቲቱ ነገር። እናቲቱ ፈርታታለች ብዙ ጠጣ እንደምታመጣባት። ምክንያቱም ያው ሄጄ ቤተሰብ የሚበጠብጥ ምናምን ነገር ከሆነ እንዳትነግሪኝ እኔ አልፈልግም ምናምን እያለቻት ነበረ። ቤተሰብ የሚበጠብጥ ሰላም ያለው ነገር ሰርቶ ወሬ ከሆነ አውሬ ምናምን እያለቻት ነበረ። ግን ሰላም ያለው ወሬ ከአቢጌል መጠበቅ በጣም የሚከብድ ነገር ነውና ብቻ እንግዲህ የሚፈጠረው ኔክስት እናያለን ማለት ነው። ሰላምዬ እውነቱን አውጥታ ትናገራለች ወይስ ትገግማለች? ምን ትላለች? ደረጀስ? ኧረ እፍረት ነው ማውነት እፍረት ነው። ምን ይላል እሱ ራሱ? ግን እኔ ትልቅ ጥፋት ስህተት የሰራችው አሁን በተወለደው ልጅ ሰላም ናት። አሁን በሚወለደው ልጅ ሰላም ናት። በዳጣ አላቅም። በዳጣ ማን ጥፋት እንዳጠፋ አላቅም። ኦልሞስት እሱ ሰክሮ ነው የሚሆነው። ግን አሁን ባየነው ያየነው እንፈርዳለን። እሷ ናት። እሱ ምንም አልደረሰባትም። መስላው ተጠጋችሁ አረገ በቃ ያ ነገር ተፈጠረ። መቅረብ የሌለባት እሷ ነበረች ማለት ስንት ወንድ ሞልቶ እንዳለችው እኮ ጣብላ ማርገዝ ምናምን ትችላለች። የበላችበት የጠጣችበትን እጅ ዙራ ከምትነክስ ማለት ነው። እንግዲህ በሰው እንሰማለን አልፈርድም ነው የሚባለው። እንሰማለን አልፈርድም። በቀጣይ ፓርት ምን እንደሚፈጠር እናያለን። በያላችሁበት ሰላማችሁ ይብዛ እያልን ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ ማለት ነው። ኧረ ለይኩ ማለት ነው። እናንተ አይቆጥርባችሁም፣ ችግር አለው። ለይኩ ሰብስክራይብ አድርጉ። እናንተ ስለይኩ አዲስ ሰው ይመጣልኛል። ከዛ ሼር ላይክ ምናምን ነገር ገጭት ታርጉኝ ይሄዳልና ለይኩ። የዳጣ ቤተሰብ ሆናችሁ ለይኩ። የዳጣና የማነው ስሙ የውሃ ወዳጆች